ነው ካሜራማን አይ ራስሽን እንደምንድነው የምታየው? የምር ስለሆነ ግን ማርያም እኔ ከልቤ ልምከርሽ የምር ይኸውልሽ፣ እዛው ለራስሽ ተመከሪ በላ ይኸውልሽ፣ ከተመለሽለት ልጁ ግን አይሆንም፣ አትመለሽለትም በዚህ ጸባይሽና በዚህ ውስጥሽ። እኔ ይኸውልሽ አስጨርሽኝ። እኔ እኮ እንደምክር ነው መመክርሽ፣ እየሰማሽ ነው አይደለ? እንደምክር ነው መመክርሽ። እንደመጣሁት ቢሆን እኔ መገልሽ ነበር። ሃይሚ በጣም አናደሽኝ ነው የመጣሁት። እየሰማሽ ነው አይደለ? ፈራሽ አይደለ? ብትፈሪ ነው የሚሻልሽ። ብትፈሪ ነው የሚሻልሽ። በጣም ፈራያያት አይደለ? በጣም ፈራዋት። እኔ እንደዚህ ከካሜራ ጀርባ ነበር ሰድቤሽም ከሆነ ይሄን ያክል ማንነትሽን ላሳይ ብዬ ነው አይደለም? ማንነትሽን ላሳይ ብዬ ነው ያወጣሁት። ስለተገደድኩም ነው ያወጣሁት እንጂ እኔ በውስጥ ለውስጥ መጨረሻ አቅቶኝ አይደለም። ምንም አይነት ቮይስ እንዳትወጪሽ። አረ ታውጣው በጣም ማርያምን፣ እነዚህ ሁላ የሚወዱሽ ፋሚሊዎች ይጠሉሽ ነበረ። እሷ ካላወጣችሁ ነው ያወጣዋለሁ። ችግር የለም። አንቺ ምን ስድብ ቤተሰብ ዛሬ በጣም በሚገርም ርዕስ ነው የመጣሁት ማለት ነው። በመጀመሪያ ግን ሀይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ናቸው ማለት ነው። ምንም ቢፈጠር፣ ምንም ቢወራ፣ ምንም ቢደረግ ሀይሚና ብሩኬ መቼም አይለያዩም ማለት ነው። የፈለገ ቆንጆ ቢመጡ፣ የፈለገ ሸበላ ቢመጡ ብሩኬ ከሀይሚ ውጭ ወደ ውጭ ብሎ ከዚህ በፊትም አስረግጦ ተናግረዋል ማለት ነው። ግን ለምንድን ነው ሴቶች ስነስርዓት የማይዙ? ሀይሚና ብሩኬ እንዲለያዩ የሚፈልጉ ብዙዎቻቸው አሉ ማለት ነው። መቼም አይሳካላቸውም ማለት ነው። ሀይሚና ብሩኬ ደግሞ መቼም አይለያዩም ማለት ነው። እና ቤተሰብ መግቢያው ላይ እንግዲህ የሀይሚና የአምሳሉ አስተያየት ሰምተናል ማለት ነው። በመጀመሪያ ግን አምሳሉ ምንድን ነው ያለችው? ብዙ ምስጢር አወጣ ነበረ፣ ግን ብዙ የሚወድሽን ፋሚሊዎች ስላሉ እነሱ ይጠሉሻል በማለት መልሼ ደበኩት ብላለች። አምሳሉ ምንም ብትል ምንም ምስጢር ብታወጣ የሀይሚ ፋሚሊዎች በጭራሽ ምንም አይሰሙም። እንደውም እሷ ከዛ እንድትወጣ ያደርጓታል እንጂ ሀይሚ እንድትወጣ የሚፈልግ ማንም የለም ማለት ነው። የፈለገ ምስጢር ብታወጣ ሀይሚ ጎበዝ ናት፣ ምስጢሩን አውጩ፣ አንቺን ካላወጣሽውን ደግሞ እኔን አወጣዋለሁ በማለት መስሰ ሀይሚ እኮ ጀግና ናት፣ ምንም የምትፈራ ሴት አይደለችም። እና ሁለተኛው ደግሞ ለብሩኬ ክብር የለሽም። ምን አገባት? ለብሩኬ ክብር ቢኖራት ባይኖራት ምን አገባት? በሁለታቸውን ህይወት ለምን ትገባለች አለቻት ሀይሚ። ምን አገባሽ አለቻት። እውነት ማያገባትም። አንዳንዴ በማያገባን እንገባና ገደር እንገባለን ማለት ነው። ስለዚህ ብታከብረው ባታከብረው ስለ ብሩኬ ምን አገባት? እሷ ምን ቤት ናት? እሷ ከኋላ መታ ከፊት ፊት ልሁን እያለች ነው እንዴ? መቼም ከፊት አትሆንም ከበኋላ እንጂ ከፊት የምትሆነው ሀይሚ ናት ማለት ነው። ስለዚህ አምሳሉን ብላለች። ብዙ ፋሚሊዎች የሚወዱሽ አሉ፣ ግን እነሱ ይጠሉሻል ብዬ መልሼ ምስጢሮችን ደበኳቸው አለ። ባደብቃቸውም ደግሞ ማንም የሚሰማትም የለም፣ እመኑኝ ማለት ነው። ከሀይሚ ውጭ ወደ ውጭ እና ሀይሚ ከዚህ በፊትም ብለናት፣ ሀይሚ ብዙ የሚወዳት ፋሚሊዎች አሉ እና የምንወዳትም ደግሞ በምክንያት ነው። አንዳንድ ሰዎች ምንወዳቸው በምክንያት አይደለም። ሰዎች ምክንያት አላቸው፣ ምጠሉበትም ማጠሉበትም ማለት ነው። ስለዚህ ሀይሚ የምጠላ ሰው አይደለችም። ሀይሚ ብዙ ፋሚሊዎች አላት፣ ብዙ ሰው ይወዳታል፣ ከወንድም ከሴትም ብዙ ሰው ይወዳታል ማለት ነው። ስለዚህ አምሳሉ ከሁለታቸውን ህይወት ውጪ እንኳን መደብደብ ይቅርና ገና ጸጉርሽንም ትላጫለሽ ቆረጫለሽ ማለት ነው። ስለዚህ ጸጉርሽን ሳትቆረጪ ሳትደረፊ አሁኑንም እጅ መስጠት አለባት ነው ምለው ማለት ነው። እና ሀይሚና ብሩኬ ደግሞ መቼም አይለያዩም፣ ጉዞ ወደፊት ናት ማለት ነው። እንግዲህ የፊት ለፊት ላይ የምታዩትን መኪና ለሀይሚ ሽልማት ይሰጣታል። ማንም ይሰጣት የሀይሚ ፋሚሊዎች ማለት ነው። እና ቤተሰብ ላይክ ሰብስክራይብ ማድረጋቸውን እንዳትረሱ።